አሁን አቶ አካን በደንዴት ወደ ውጭ ወጣ። ወደ ስዊሚንግ ፑሉ እየተጠጋ ነበር። ወይዘሮ ሸምናም ወደ እሱ መጣችና አካን ምን እያደረክ ነው? ለምንድን ነው እንደዚህ የምታደርገው? እንደዚህ ታረግ አይገባህም በፍጹም አለችው። ያለፈውን ነገር እርሳው፣ በቃ ያለፈ ታሪክ ነው። ከዚህ በኋላ እንዲህ አይነት ነገር እንዲደገም አልፈልግም። የወደፊቱን የስራ ህይወታችንን ያበላሽብናል። ያኔ ልጁ ትንሽ ነበረ፣ ቲዮማን ትንሽ ነው። ስለዚህም አንተ ጥሩ አባት ልትሆን ይገባሃል አለችው። ባለፈው ጊዜ እንግዲህ ጤና ይስጥልኝ የዚህ ቻናል ተከታታዮች፣ ባለፈው ክፍላችን ላይ ቲዮማንን ከጠረጴዛ ጋር አጋጭቶት ነበር አባትየው እና ከጠረጴዛው ጋር አጋጭቶ ይዞት፣ ምክንያቱም እህቱ ላይ ሹካ ስለጣለና እህቱ ላይ ጉዳት ስለደረሰባት ጭቅጭቃቸውን በራስ የተነሳ ነበረ። ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች፣ ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ፣ ሼር፣ ኮመንት በመጻፍ ደግሞ የደወል ምልክቷን በመጫን ለቀጣይ ክፍል እንዲደርሳችሁ ሁልጊዜም ስለምታደርጉ ሰፖርት እናመሰግናችኋለን። ከእናንተ ጋር እንቀጥላለን። አራስ ክፍል 5 ነው እንግዲህ ይሄ ዛሬ አራስ ወንድሙን ሊፈልግ የመጣበት ቦታ ቦድሩም ነው እና ቦድሩም ላይ ብዙ ደስተኛ አይደለም። የሚጠብቀው ብዙ ነገር አለ። ፈተና ሆነውበታል እነዚህ ሀብታም ተማሪዎች። ብዙም ደስተኛ እንደገና ወንድምህን አገናኛለሁ ያለው ሰውዬ እያሰቃየው ነው። ስልክ ይደውላል ግን አያናግረውም። አንዳንዴም እያሰቃየው፣ ዛሬም እስር ቤት የገባው በሱ ኬዝ ነው። እንግዲህ አሁን እስር ቤት ሆነዋል። ከእስር ቤት ውስጥ ያሉበት ምክንያት ምንድን ነው? ሜሴጅ ልኮላቸው እዛ ቦታ ስለሄዱ ነው። ከሶስት ወንድሙ ከፓሪሽ እና ከዴኒዝ ጋር ተይዘው ታስረዋል። አሁን ደግሞ ተፈተዋል። አራስንም ያስፈታው ድርጅቱ ነው። ዴኒዝንም ያስፈታት አባቷ ነው። እንዲሁም ደግሞ ባሬሽንም እናቱ ያው አባቱን ፖሊስ ነው። ተፈተዋል ሁሉም። ግን እነ ቲዮማን ቤትም ደግሞ ጸቡ የተነሳው በአራስ ምክንያት ነው። ምክንያቱም ሌላ ለአራስ አግዛ፣ አራስ ደግሞ ቅናቱ ተነስቶበት ፍቅረሸዋል ብሎ እየለፈለፈ ጠረጴዛውን ሲመታ ከጠረጴዛው ላይ ሹካው ወድቆ እግሯን ወግቷት ነበር እና ባለፈው በዚህ ሁኔታ ነበር ያበቃው። ዛሬ ደግሞ ያው እንግዲህ ቀጥሏል ታሪኩ። ቲዮማን ክፍል ውስጥ ቁጭ ብሏል። ሌላ ወደ ክፍሉ ልትገባ ስትል ተነሳና ሄዶ ስልክ ብሩን ዘጋባት። ከዛም አሁን እስር ቤት ውስጥ ደግሞ ፓሪሽ ከእናቱ ጋር ሄደ። እናቱ ቀስ ብላ ወደ አራስ ተጠጋችና ልጄ እንዲህ አይነት ባህሪ የለውም፣ አሁን ነው እንዲህ አይነት ባህሪ ያመጣው ካንተ ጋር ከገጠመ በኋላ አለችው። ዴኒዝ ደግሞ ከአባቷ ጋር ወደ ቤት ገባች። የዴኒዝ እናት ወይዘሮ ማነች ስሟ ጠፋኝ፣ ይቅርታ ስሟ ጠፋኝ እና ወይዘሮ ኡማይ ነች። ያው ወይዘሮ ኡማይ እኔ እኮ ልጄ በጣም መጥፎ ልጅ ሆናለች ብያለሁ። ከአዲስ ልጅ ጋር ገጥማለች። ከትምህርት ቤትም ከክፍል ተባራ ነበር። ዴኒዝ የምሰማው ነገር እውነት ነው አለ አባትየው። አይደለም አባቴ፣ ይኸውልህ አርፍጄ ልትል ስትል ዴኒዝ እንዳትቀጥይ፣ ካሁን ወዲያ በጣም ነጻነት የሰጠውሽ ይመስለኛል። ካሁን በኋላ እንዲህ አይነት ነገር እንዲደገም አልፈልግም። በቃ አርፈሽ ተማሪ። አዲሱ ተማሪ ምንድን ነው? ለምንድን ነው ከሱ ጋር የገጠምሽው? ጓደኛዬ ብቻ ነው፣ ምንም አዲስ ነገር የለም። ከኔም ጋር ከፓሪሽም ጋር ጓደኛ ነው። በቃ ሌላ ነገር የለም። በቃ አልኩሽ ዴኒዝ፣ ከዛሬ በኋላ ከሱ ጋር ያለሽን ግንኙነት አቁሚ፣ ትምህርትሽ ላይ ብቻ ትኩረት አድርጊ አላት። አሁን ሁሉም በየቤታቸው በጭቅጭቅ ውስጥ ተሞልተዋል። አራስ ደግሞ ወደ ግቢ እየገባ ነው በመኪና። በሩጋ ሲደርስ ሹፌሩ አቁሞ ማነሽ አንቺ አላት ልጅቷን። ልጅቷ አንድ ልጅ በርጋ ቆማለች። ሌላ ነበረች እና ሌላን ሲያየት አራስ ደነገጠና ምን ሆነሽ ነው? ለምን በዚህ ሰዓት መጣሽ አላት። ሌሊት ነው ምክንያቱም የመጣሁት አሁን እኔ ድሮ የታሰረ ሰው ወይንም ደግሞ እስር ቤት የሄደ ሰው ስለማላቅ አዲስ ነገር ሆኖብኛል። ስለዚህ እሱን ለማረጋገጥ ነው የመጣሁት አለችው። ኦኬ እንደዛ ከሆነ ልፈርምልሻ አላት። አይ ይህን ያህልም አይደለም አለችው። ታዲያ ምን ልትሰሪ መጣሽ? እውነቱን ተናገሪ። አሁን ምን ልትሰሪ መጣሽ? እንደገና ደግሞ እዚህ እንደምኖር እንዴት አወቅሽ አላት አራስ። ምክንያቱም ለዴኒዝ እና ለፓሪሽ ነው እንጂ ነገራቸው፣ ለሀብታሞቹ የት እንደሚኖር ምን እንደሆነ ማንም የሚያውቅ የለም። ከዛም ከቦርሳዋ አንድ ነገር አወጣች። ዋሌት፣ ባለፈው ክፍል
ባለፈው ጊዜ እዛ ሽንት ቤቱ ጋር የጣለው ዋሌቱ ነበረ። አሀ ስለዚህ ዋሌቴን ከፍተሽዋል ማለት ነው? አዎ በደንብ አድርጌን የከፈትኩት፣ ሁሉንም አጣርቻለሁ፣ ሲቪል አይዲህንም አይቼዋለሁ። ስለዚህ እዛ ላይ የተመዘገበውን አድራሻ አይቼ ነው የመጣሁት አለችው። ስለዚህ አሁን አንተ ባለዕዳ ነህ አለችው። ምንድነው? የምን ባለዕዳ ነው? አዎ አንድ ቀን ሻይ ተጋብዘኛለህ። ችግር የለም እጋብዝሻለሁ፣ ነገር ግን በዚህ ሰዓት እዚህ መገኘት የለብሽም። ስለዚህ ዋሌት ብለሽ እዚህ መምጣት የለብሽም። በተለይም ደግሞ ፍቅረኛሽ ቢያቅ አላት። ፍቅረኛሽ አለችና ሳቀቻው። ፍቅረኛሽ ቢያቅ ደስተኛ አይሆንም ገባሽ አላት። ከዚህ በፊት እንግዲህ የመጀመሪያ ክፍል ላይ አራስ ለኢላ ለእግሯ ለቁስሏ በረዶ ሲሰጣት መጥቶ ቲዮማን ቀምቶ ወርውሮበት ነበር እና ቲዮማን የመሰለው እሱ የእሷ ፍቅረኛ ነበር የመሰለው። ስለዚህ አላወቅም። ሳቀችና ቲዮማንን ነው አይደል የምትለው? ቲዮማን ወንድሜ ነው፣ ለዛውም መንታ ወንድሜ አለችው። ምን እያልሽ ነው? አዎ እውነት ነው፣ ቲዮማን መንታ ወንድሜ ነው አለችው። ከዛ እሷም እየሄደች ነው አሁን እና የሻውን ነገር እንዳትረሳው አለችው። እሺ አለና ወደ ግቢ ውስጥ እየገባ ነው። ልክ እየገባ ያለ ስልኩ ሚሴጅ ተቀበለ። አደራውን ወስደሃል አይደለ አለ ሜሴጁ። አዎ አደራውን ወስደሃል። ስለዚህ አሁን ተረጋጋና ወንድምህን እስከማገናኝህ ጠብቅ። ተረጋጋ የሚል መልእክት ነበር። ውስጡ ብዙም ደስተኛ አልሆነም። የወንድሙ ድምጽ ተሰማው። ሕፃን ሆኖ የተናገረው ወንድሜ እኔ የትም ብሆን ብጠፋብህ ፈልግህ አገኘኝ እሺ ይለዋል ወንድምየው። ወንድሙም አዎ ፈልግሃለሁ፣ አገኘሃለሁ፣ ግን ደሚር አንድ ነገር ማድረግ አለብህ። አንተ መጮህ አለብህ። ወንድሜ እዚህ ነው ያለሁት ብለህ መጮህ አለብህ የሚል ድምጽ ነበረ እና አሁን ደግሞ ከብዙ አመታት በኋላ እያስታወሰው ነው እና አራስ ጮክ ብሎ ወንድሜ ደሚር እባክህ አንድ ጊዜ ጩህ፣ ጮክ በል፣ በደንብ ጩህ አለ። በሀሳብ ናፍቆት ነው ወንድሙ። የኔ እናት ያሳዝናል። እና ወንድሙን ያገኝ ሆኖ ይሄ በጣም የሚያሳዝን ነው እና በጣም ፈተና ሆኖበታል። ይሄ ሰውዬ ምንም ግልጽ ነገር አይነግረውም። በዚህ ላይ እነዚህ ወጋት ሆነውበታል የሀብታሞቹ ተማሪዎች፣ እንደገና ነባሪሽም ሁሉም ብቻ በአጠቃላይ አስቀያሚ ነገር ነው የገጠመው እና መልእክቱን ከሰማ በኋላ አሁን በማግስቱ ትልቅ ግብዣ ነው። እነ ወይዘሮ ሸምናም ሆቴላቸውን እያስመረቁ ነው። ወይዘሮ ኡማይም ባለቤቷ ሳይሆን ፍቅረኛው የገዛላትን በጣም ምርጥ ቀሚስ ለብሳ ከባለቤቷ ጋር መታለች። ሁሉም ነገር ግራውንዱ ላይ ደግሞ አቶ ቲዮማን ወጣቶቹን ሰብስቦ እንደገና ሴቶቹንም ሰብስቦ ከታች አስገብቶ ቦክስ እያጫወተ ነው። ግማሾቹ ይደንሳሉ፣ ግማሾቹ ይጨፍራሉ፣ ይጠጣሉ። በጣም በአስቀያሚ ሁኔታ እየተዝናና ነው። ፎቅ ላይ ደግሞ ውጪ ላይ ደግሞ ወላጆቹ እህቱ ከነጓደኞቿ እየተዝናኑ ባለበት እና አራስ ደግሞ ከድርጅታቸው ለስራ ታዘው ወደዚህ መጥተዋል። ከዛ በመሀል አራስ አቶ ሀካንን አገኘው። አራስ አለው። አቶ ሀካን አቤት፣ ምን እየሰራህ ነው? እየሰራሁ። እንዴት ትሰራለህ እንዴ? አዎ እሰራለሁ፣ እማራለሁ። በርታ እንግዲህ መልካም ስራ ብሎ ታልፎት ሄደ። በዚህ መሀል ስልክ ተደወለለትና አዎ መጣው እሺ ብሎ ወደ አንድ አቅጣጫ ሄደ። ከዛም ትንሽ ቆይተው ወይዘሮ ሸምናም ደግሞ ወደ እነ ኡማይ መታ በጣም ታምሮብሻል፣ እናም ጥሩ ሆነሻል፣ ጥሩ ለብሰሻል አለቻት። ያው እንግዲህ ባለቤቷን የገዛላት የሚገርመው ሁኔታ ግን የምታውቀው ነገር የለም። በዚህ ላይ የባለቤቷን ልጅ አርግዛለች። ከመጣችው ደግሞ ከባለቤቷ ጋር ነው። ስለዚህ ወይዘሮ ሸምና የምታውቀው ነገር የለም። ያው ጥርጣሬ ውስጡ አለ። ደስ ብሏት አታያትም። ስታያት በጣም በአስቀያሚ ሁኔታ ነው የምታያትና ሁሉንም ዞር እያለች የሰላም እያለች ነው ወይዘሮ ሸምናም እና በመሀል አንድ ሰውዬ ደግሞ ከሩቅ ያያታል። ከሱ ጋር አንድ ሴት አለች። እቺ ወይዘሮ ሸምናም ነች አይደለ አለችው። አዎ እሷ ነች፣ በጣም ታምራለች፣ ቆንጆ ነች። አዎ ይህን ያህል ሚጋነን አይደለም እንደማለት አዎ ብሎ ዝም አለ። ታች ግራውንዱ ላይ አደገኛ ብጥብጥ ተነስቷል። ያው ይሄ ማን ነው አቶ ቲዮማን ክራውን አድርጓል። እጁ ላይ ዘንግ ይዟል። ካባ ለብሷል። በጣም በቃ ኪንግ ነው የሚመስለው። ምንድነው የኪንግ ልጅ ፕሪንስ ነው የሚመስለው። ፕሪንስ በአማርኛ ምንድን ነበረ? ያው የንጉስ ልጅ እንደማለት ነው። በቃ
የንጉስ ልጅ ነውና እኔ ንጉስ ነኝ እያለ እያናፋ ነው። እና በመሀል ወደና አራስ አንድ አስተናጋጅ መጣና ይሄ የንጉሳውያን ቤተሰብ ነው እያለ ነው። እዛ አንተ ደግሞ ሂድና ወደ ንጉሳውያን ቤተሰብ መጠጡ ሰር ተባለ። አራስ እንግዲህ አላወቀም። መጠጥ ይዞ ሲገባ ሁኔታውን ሲያየው ደነገጠ በጣም። እነ ሌላ ደግሞ የት ሄዶ ነው ቲዮማን እያሉ ከፍቅረኛው ከቲዮማን ፍቅረኛ ከጓደኞቿ ጋር ተሰብስባ ላይ አሁን ይወጣል እንጠብቀዋለን ይላሉ። ምንም የሚያውቁት ነገር የለም። ግን እታች ላይ አደገኛ ነገር ተፈጥሯል። ሲገባ አራስ ማመን አልቻለም። ለመውጣት ፈልጎ ነበረ ቶሎ ብሎ መጠጡን አስቀምጦ ሊወጣ ሲል ግን ቲዮማን አየው። የሚገርም ነገር ነው። እንዲያየው አልፈለገም፣ ግን ቲዮማን አየው በአጋጣሚ። ከዛ ቲዮማን ምን አለ፣ አምጡት ወደዚህ ብሎ 2 ሰው ላከበት። ከዛ ተውኝ እባካችሁ እኔ ስራ ላይ ነኝ መውጣት እፈልጋለሁ አለ። አይ አትወጣም በፍጹም እዚህ ማን ያለው ሲሉ በአንድ ድምጽ ክራል ያኔ እንደ ንጉስ ማለት ነው። ንጉስ ይሉት የንጉስ ልጅ የንጉስ ልጅ ማን ያለው የንጉስ ልጅ ሲሉት፣ ስለዚህ እኔን ማስደሰት አለብህ አቶ አራስ፣ ወደዚህ ና ከነዚህ ከ2 ቦክሰኞች አንዱን ትመርጥና ከነሱ ጋር ትጋጠማለህ። ገባህ? እኔን ማስደሰት አለብህ። ዝም ብሎ መውጣት አይቻልም አለው። እባክህ ምን እያረክ ነው? አንተ ልጅ ነህ እንዴ? ለምንድነው እንደዚህ የምታረገው? ራስህን ተመልከተው። ንጉስ ነኝ አልኩህ እኮ። በቃ ስማ፣ የኔን ድምጽ ስማ እባክህ። ኧረ ተረጋጋ ብሎ ሊያረጋጋው እየሞከረ ነው። አንድ ጊዜ በእርግጫ ሲለው አራስ ወደቀ። ከተነሳና 2 የያዙት ልጆች በቦክስ መታቸውና ከላዩ ላይ አላቀቀ ራሱን አራስ። በቃ እሺ ስለዚህ አሁን ቦክስ ትገጥማለህ ሲል ከላይ አባትየው ሰው ነግሮት መጣ። መብራቱን ሲያበራ በጨለማ ነው በቃ። እንደውም መብራቱን ሲያበራ አባትየው ደንግጦ ቲዮማን እንደነገጠ ትንሽ። ከዛ የአራስን ከረባት አስተካከለለት። የመስተንግዶ እቺ ፊዮንካ ከረባት አድርጎ ነበር እና እሷን ተከልከል አረገለት አባትየው። ሊወጣ ሲል እንዲቆም በምልክት በእጁ ምልክት ሰጠው። አንተ ክራል ነኝ ብለህ ታስባለህ አይደለ? ፕሪንስ ነኝ ብለህ ታስባለህ አይደለ? ግን ቲዮማን የኔን ገንዘብ እየወሰድክ በኔ ዙሪያ ያሉትን ለኔ የሚሰሩትን ሰዎች እያበሳጨህ ነው ያለኸው። በኔ ገንዘብ የፈለከውን ታደርጋለህ፣ ደግሞም ትኩራራለህ። ደግሞ ምንም ሰራው ነገር የለም ታውቃለህ። አንተ ክራል መሆን አንተ ንጉስ መሆን አትችልም። ገብቶሃል የምልህ? አንተ ማትረባ ንጉስ መሆን አትችልም። አባቴ ለምንድነው እንደዚህ የምታመረው? እየተዝናናን ነው፣ ሌላ ነገር የለውም። በቃ እየተዝናናን ነው፣ ይሄ ብቻ ነው ያለው አለው። አይ አይደለም ሌላም አለ ልነግርህ የምችለው ነገር። አንተ ክራል መሆን አትችልም። ገባህ? ይሄ ነው ንጉስ ማለት ይሄ ነው። አየኸው? ይሰራል ደግሞም ይማራል። ይሄ ነው ንጉስ። አንተ ግን የዚህ እድል የለህም ፈጽሞ። ቲዮማን አንተ የማትረባ ልጅ ነህ፣ ሰማህ? እያለ ቲዮማንን ማሳዘን ጀመረ። በዚህ አነጋገሩ አራስም ደስተኛ የሆነ አይመስልም። ለመውጣት ፈልጓል፣ በጣም ጓጉቷል። ምክንያቱም በአባትና ልጅ መሀል ጣልቃ መግባት አልፈለገም። የቲዮማን ሁኔታ ደግሞ አሳዝኖታል። እሱም ወጣት ስለሆነ ያም ልጅ ደግሞ ባለማወቅ እያደረገ ያለው እንደሆነ አራስ የተረዳው ይመስላል። ብቻ ምንም የሚያውቀው ነገር የለም። ቢሆንም ብቻ ደስተኛ አልሆነም በሰውየው አነጋገር እና ለመውጣት እንትን እያለ ነው። ቀጣይ ምን እንደሚሆን አብረን እንከታተላለን። ለዛሬው በዚሁ እናበቃለን። እንግዲህ ይሄ አራስ የተባለው ድራማዊ ትረካ በጣም አጓጊ ነው። አራስ ወንድሙ ጋር ቀረብኩ እያለ ሲያስበው ሰውየው በሜሴጅ ወደ ኋላ ይጎትተዋል። በዚህ መሀል አራስ እነዚህ ወጣት ተማሪዎች ህይወቱን ሁሉም ሚዝረብል አድርገውበታል እና ምንድነው የሚቀጥለው? የወይዘሮ ኡማይስ ሚስጥር ይወጣል ወይ? ምክንያቱም ከዚህ ሰውዬ አርግዛለች። እንግዲህ ቲዮማንስ ጸባዩ ይስተካከላል ወይስ ምንድነው የሚቀጥለው ክፍል? እና እዚህ ጋር ሼር፣ ላይክ፣ ሰብስክራይብ፣ ኮመንት እየጻፋችሁ ቀጣይ ክፍል እንዲደርሳችሁ የደወል ምልክቷን ተጫኑ። ባይ